ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ዛሬ እንደተለመደው ግሪክ አብረን እንማራለን። ይህንን ቃል ዛሬ የምንማረው ቃል ይሄ ነው። አዲስ ቃሉ ምንድን ነው የሚለው? ምንድን ለማለት ነው የሚፈልገው? ይህ ግሪክ ምንድን ነው የሚለው የሚል ነው። እንግዲህ ከዚህ በፊት መጀመሪያ ወደ ግሪክ አልፋቤት ወስዳችሁና የግሪክ አልፋቤቶችን እናያለን ማለት ነው። አልፋ፣ ቤታ፣ ጋማ፣ ዴልታ፣ ኤፕሲሎን፣ ዜታ፣ ኤታ፣ ቴታ፣ ኢዮታ፣ ካፓ፣ ላምዳ፣ ሙ፣ ኑ፣ ክሲ እንደዚህ ክሲ ይታያቸዋል። ይታያል። ክሲ፣ ኦሚክሮን፣ ፒ፣ ሮ፣ ሲግማ፣ ታው፣ ኡፕሲሎን፣ ፊ እቺ ደግሞ ፕሲ ኦሜጋ አልፋ፣ ቤታ፣ ጋማ፣ ዴልታ፣ ኢፕሲሎን፣ ዜታ፣ ኢታ፣ ቴታ፣ ኢዮታ፣ ካፓ፣ ላምዳ፣ ሙ፣ ኑ፣ ክሲ፣ ኦሚክሮን፣ ፒ፣ ሮ፣ ሲግማ፣ ታው፣ ኡፕሲሎን፣ ፊ እዚህ ላይ ነው እንግዲህ የምትሉት ሂ፣ ፕሲ፣ ኦሜጋ ወይም ደግሞ ሁለቱንም አንድ ላይ እንዳለ የሚያስቸግራችሁ ያላችሁ አብረን እናያለን። ይሄን አልፋ፣ ቤታ፣ ጋማ፣ ዴልታ፣ ኢፕሲሎን፣ ዜታ፣ ኢታ፣ ቴታ፣ ኢዮታ፣ ካፓ፣ ካፒታል እና ስሞል፣ ካፓ፣ ላምዳ፣ ሙ፣ ኒ፣ ኑ፣ ክሲ ሶስት መስመሮች አንዱ በላዩ ላይ ሆነው ክሲ። እንደገና ደግሞ ስሞል ሲሆን ደግሞ እንደዚህ ሆነ ክሲ። ኦሚክሮን፣ ፒ፣ ሮ በእኛ በግሪክ ሮ ነው። ሮ ሲግማ፣ ታው፣ ኦፕሲሎን፣ ፊ፣ ሂ፣ ፕሲ እቺ ካፒታል ናት፣ እችኛዋ ስሞል ናት። ፕሲ፣ ኦሜጋ። ወደ እንትናችን እንሄድና እንማራለን ማለት ነው። እንግዲህ በተማርነው መሰረት እቺ ማናት? ፕሲ ካፒታል ሆና ፕሲ ካፒታል። አልፋ፣ ላምዳ፣ ሙ፣ ኦሜክሮን፣ ሲግማ። ፕሲ፣ አልፋ፣ ላምዳ፣ ሙ፣ ኦሚክሮን፣ ሲግማ። ሲነበብ ፕሳልሞስ። ምንድን ነው? ሳልሞስ የምዕራቡ ዓለም ፒን እንትን ይለዋል። ሳልም ነው የሚለው። ሳልም በእንግሊዘኛ ለምሳሌ ስንል የመጽሐፍ መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ሳልም ቡክ ኦፍ ሳልም ነው የሚባል አይደል? ሳልም ፒ አትነበብም። በግሪክ ግን ይነበባል። ፕሳልሞስ ምንድን ነው? መዝሙረ ዳዊት። ፕሳልሞስ ምንድን ነው? መዝሙረ ዳዊት። የዳዊት መዝሙር ምን ተብሎ ይጠራል? ፕሳልሞስ። ለምሳሌ አኮርዳንስ ነው። የለኝም እንዴ?
accordance. ኦኬ አኮርዳንስን ልክፈትላችሁ የመጽሐፍ ቅዱስ የግሪክ እንትኔ ማለት ነው ማጠናበት ማለት ነው የግሪክ የመጽሐፍ ቅዱስ እንትን አይከፍተው ምን እንደሆነ እንጃ ኦኬ ሎጎስ anyway this ያንኛው አይከፍተውም anyway ለማንኛውም ይሄ ምንድነው ሳልሞስ ይሄን እንደገና ለማንበብ ከፈለጋችሁ ኮፒ ታረጉና ወይም ደግሞ ወደፊት አሳያችኋለሁ ኮፒ እናረጋዋለን ኮፒ እንሄድና አቶ ጉግል እንሄዳለን ጉግል እዚህ ላይ እንመጣለን ክሊክ አድርገን ፖስት እናረጋዋለን ኦኬ ግሪክ ሪቨርስ እናረጋዋለን ፔስት አረጋዋለሁ አያችሁ እዚህ ላይ ሳልም አለ ይሄኛው ሳልም ይሄኛው ደግሞ ሳልሞስ ስለዚህ ማጥናት ስትፈልጉ ከዚህ ኮፒ የምሰጣችሁን ኮፒ አድርጋችሁ እዚህ ማንበብ ትችላላችሁ ማለት ነው ምንድን ሳልሞስ ይሄ ምን ይባላል ሳልሞስ በመጽሐፍ ቅዱስ ሳልሞስ ምንድነው መዝሙረ ዳዊት ምን ይባላል ሳልሞስ እንዴት ነው መጣ ሲ አልፋ ላምዳ ሞ ኦሜክሮን ሲግማ እንትኑን አበላሽቶት መሰለኝ እንትኑ ትንሽ ያስቸግራችኋል ይሄን ታዩታላችሁ አሁን ይሻላል መሰለኝ ሳልሞስ ምክንያቱም እንትኑን ፎንቱ ሲቀያየር ትንሽ እንትኑ ይቀያየራል ስለዚህ ሲ አልፋ ላምዳ ሙ ኦሜክሮን ሲግማ ይሄ ዛሬ አዲስ ቃል የተማርነው ምንድነው ሳልሞስ ምንድን ማለት ነው መዝሙረ ዳዊት ማለት ነው ቀጥሉ በርቱ እግዚአብሔር ይባርካችሁ ደህና ሁኑልኝ ባይ